መድብል አትልፋ፣ ማንንም አይሰማህ። ለነገሩ ይበል፣ አንተን በፍጹም ማመን አልነበረብኝ። ይኸውልህ ሰማኛለህ፣ ሰዎችን በሙሉ ሰዎች ስለያዟቸው ማንም ሊያግዝ አይመጣም። አርገውና አስገረመኛ። ታዲያ እንዲህ በቀላሉም አይሆንም፣ እንዲህ በቀላሉም አልገልህም። መድብል ግደለኝ እባክህ ማረኝ፣ ግደለኝ እስከምትል ድረስ ነው ስቃይህን የማበዛው። እኔ ባደረኩት ነገር ተጸጽቻለሁ። እኔ አዞንባሽ እኮ ስንት ያነባሽ አንቺ ከተረጋሽ ተው፣ እንደዚህ አይሆንም። ተው ያልኩ ነው። እኔና መሰቃቅላለች መድበቃ እቺ አንቆራጭ ሊቀሳር በቃ ቀደሞዛለሽ? አይ የለኝም። በድጋሚ ሁላችሁንም አመሰግናለሁ። ደህና ዋሉ። ጀግናው መድብል ዛሬም እንግዲህ በድል ጎዳና እየተጎደደ ነው የሚገኘው። ቤተሰቦቻችን እንግዲህ ምንም እኮ የጊዜ እንጂ የሰው ጀግና የለውም የሚባለውን አባባል ጋይስ ታውቃላችሁ? ጊዜ ተለዋዋጭ ነው። ያነሳል ይጥላል፣ ያነሳል ይጥላል። የወደቀ ሰው እንደወደቀ አይቀርም። የሆነ ሰውም ደግሞ እንደቆመ አይቀርም። የሆነ ሰዓት ከፍና ዝቅ ይላል። ይህ የህይወት ውጣ ውረዱ ደግሞ ወይም ደግሞ የሰው ልጅ በዚህ ምድር ሳለ የሚገጥመው ውጣ ውረድ እንቆቅልሽ ነው። በመጨረሻም እንግዲህ ዛሬ ከዚህና ከብዙ ቀን ስቃይና መከራ በኋላ መድብል ወደ ቤቱ ተመልሶ ነገሮችንና ሁኔታዎችን በተለየና በስትራቴጂያዊ መልኩ በድል ጎዳና እየተንደረደረ ነው የሚገኘው። ለዚህም እንግዲህ ያንን ሲያሰቃየው የነበረውን ዝና ዛሬ እንግዲህ በቁጥጥሩ ስር አድርጎታል። ያሁኑ ግን የመጨረሻ የድል ጎዳናቸው ነው ብለን ተስፋ እናደርጋለን። ምናልባት በጣም ከባድ አደጋ ሪስክ ሊሆን ይችላል። ምክንያቱም ዝና ሲያዝ የዝናና ግብረ አበሮቹ በጣም ሰፊ እጃቸው ረጅም ስለሆነ በጣም አስፈሪና አስቸጋሪ ሁኔታ ውስጥ ነው የሚሆኑት። መድብልም ሞገስና ብሩክ በጣም ትልቅ ሪስክ አደጋ ውስጥ ሊሆኑ ይችላሉ። እስከ ቤትና ቦታቸውን እስከ መቀየር ድረስ ራሱ የሚያስሄድ ነገር ሳይገጥማቸው አይቀርም ማለት ነው። በዚህ አካሄድ እንዳየነው ከሆነ ማለት ነው እንግዲህ መድብል ዛሬ እርምጃው ነው ወይም ደግሞ ወደ ስራ ወደ ተግባር ነው የገባው። ቤተሰቦቻችን እንግዲህ የዚህ ነገር ደግሞ በጣም ከባድ ነው ብለን ተስፋ እናደርጋለን። ለነገርዮሾቹ እንግዲህ ባጭር ምላሽ እንደሚሰጥ እናምናለን። እንደሚሳካለትም ደግሞ ተስፋ አለን ማለት ነው። ኤኒዌይ ዛሬ ዝና እንግዲህ በዛ ቀደሙት በዚህ ጋር አምጡት እያለ የሚገርመው የሆነ ነገር ለዋሽ ቢሞክር ማምለጫ የለውም። እንግዲህ ፈትሸን እንቀበለዋለን በማለት ነበረ ሊቀባበሉ ነበረ የመጡት ማለት መድብል ጠበቃውን ሊወስድ ዝና ደግሞ ከእጃቸው ያለውን ሚሞሪ ፍላሽ ወይም ደግሞ የጠበቃውን የተቀዳውን ሪከርድ እሱን ለማጥፋት ወይም ደግሞ እሱን ለመስጠት ነበረ የተገናኙት እቅዳቸው። ግን መድብል ብዙ ጓደኞቹን እንዲሁም ነብሩክና ሞገስን በተለያየ አቅጣጫ እንግዲህ አሰራጭቶ ነው ወደዚህ የመጣው። ከመምጣቱም እንግዲህ ወደ ውሳኔ ነው የተረማመደው ማለት ቤተሰቦቻችን። ለዚህም ደግሞ እንግዲህ በድል ተወጥቶታል። እንግዲህ ዝና ምናልባት ብዙ ሰዎች አሉት በርግጥ በዙሪያው፣ ግን አሁን እዚህ ጋር ማንም አብሮት ያለ ሰው የለም። እንግዲህ ጠበቃውን አፍኖ እጁን አስሮ ምናምን መኪና ውስጥ አስቀምጦታል። አሁን እንግዲህ መድብል ምናልባት እሱንም ዝናን ይዞት ይሄድ ይሆን? አንዴ አይፋታውም። አንደኛ እሱን ይዞት ይሄዳል፣ ሁለተኛ ጠበቃውን ያስለቅቃል። ስለዚህ የጠበቃው መለቀቅ የጠበቃው ነፃ መውጣት ደግሞ ለነ መድብል በጣም ትልቅ አድቫንቴጅ አለው። ሲቀጥል ያ ቪዲዮ አለ። ከቪዲዮ በላይ ደግሞ የጠበቃው መውጣት በጣም አሪፍ ነው። ስለዚህ ብዙ ነገሮችን እንግዲህ ያጠፋባቸው መርማሪ ፖሊሶቹን በቃ ጠቅላላ በዝናን በክስ ሁኔታ የያዙ የህግ አካላትን በተለያየ መንገድ እየሄድ በማስፈራሪያ በገንዘብ በጉቦ በቃ በተለያየ ነገር በማጭበርበር ወደፊት እንዳይራመዱ ይዟቸው ያለው እንግዲህ ዝና ነው። አሁን ግን መድብል ሁሉንም ነገር ስለደረሰበት እንግዲህ የሰውና የአካል ወይም ደግሞ የቪዲዮ ማስረጃዎችን በመያዝ
አሁን ወደ ፊልት ነው የሚጓዘው። ምናልባት ትንሽ ስትራቴጂዎች ወይም ደግሞ ትንሽ በፈተናዎች ቻሌንጆች ሊገጥሙ ይችላሉ፣ ግን በድል ይወጣዋል ብለን ተስፋ እናደርጋለን ቤተሰቦቻችን። እሱም እንደሚሆን ምንም ጥርጥር የለውም። ይሄንን ዛሬው እንግዲህ በዚህ ነው የሆነው። እኔ በጣም ነው ደስ ያለኝ። አንደኛ የመጀመሪያው መድብል መውጣቱ፣ ሁለተኛ ደግሞ መድብል በቃ ያቀደው እቅድ ማለት አሁን እና ብሩክ ይዘን ሰዓት ዝም ብለው ቁጭ ብለው በቃ እንደዚህ ነበር ምናምን ነው የሚለው። በተለይ ብሩክ በቃ ርቆ ሰፋ አድርጎ ማሰብ አልቻለም የነበረ። ግን አሁን መድብል በቃ ሲመጣ ሁሉን ነገር ነው ጋይስ ብትንትኑ የሚወጣው ማለት በቃ የሚያስባቸው ነገሮች ሲስተማቲክ ዘዴዎች ናቸው። በዛ ላይ ደግሞ በቃ በወኔ ነው የሚፋለመውና ኢቭን በዛ ሁሉ መከራና ችግር ውስጥ ሆኖ እንኳን በቃ አለ አይደለ በቃ የሆነ ጭራሽ እየበረታ ምንድን ነበረ እሳት ውስጥ ሲገባ የሚበረታው እያለ እንግዲህ እንደ ብረት ሲቀጠቀጥ ጭራሽ ሌላ እየሰቀበት በጣም አነጋጋሪ ሆኖ ለራሱ ለዝና ራሱ በጣም ግራ ጋብቶት ነበረ። ምክንያቱም እንደዚህ አይነት ጸባዩ ግትርነቱ በጣም ነው ያሳሰበው የነበረው። ምክንያቱም ከሁኔታዎች አንፃር በዛ ላይ እንግዲህ እንዳያችሁትኝ በቃ ቪዲዮ ልስጥህና ጠበቃው መልስልኝ ብሎ የመጀመሪያ ሲያናግረው ለመድብል መድብል ምንድነው ያለው? ማነው ዝና በቃ እኔ አንተን ከኔ ጋር መጀመሪያም ብሎታል ከኔ ጋር በሰራ ብዬ ተመኘው። ምክንያቱም ጀግንነትህ አልበግር ባይነትህ በጣም የተለየ ነው ወሰበላ መጀመሪያም ላይ ዝና እንዴ ሰይጣን ከመንፈስ ቅዱስ ጋር ምን ቁርኝት አለው? እኔ ከናንተ ከነፍሰ በላዎች ከነፍሰ ገዳዮች ጋር ምን አይነት ዝምድና ምን አይነት ስራ ነው ልሰራ የምችለው ስላልከው ራሱ ፈጣሪ ይቅር ይበልህ በማለት ነበር የመለሰለት። አሁንም እንግዲህ ከኔ ጋር ሆነ መስራት ከፈለክ በፈለክ ሁኔታና ቦታ ጊዜ መምጣት ትችላለህ። ለዛም እንግዲህ በሙሉ ነገር ላግዝ የጠየከኝን ሁሉ ላደርግ ታዛዥ ነኝ በማለት ነው እንግዲህ ለዝና እየተገዛው ማለት ነው። መድብል ግን መጨረሻ ላይ ያው ውጤቱ ግዴታ ውጤት ነው መሆን ያለበትና በጣም ነው የሚገርመው። እንግዲህ አቶ ዝናና ግብረ አበሮቹ በቃ በሰው ደም ነው የሚነግዱት፣ በሰው ደም ነው የሚጫወቱት፣ በሰው ላብ ነው ጌማቸው፣ ሁሉ ነገራቸው በቃ ይበላሉ ይጠጣሉ፣ ሁሉ ነገራቸው በሰው ላብና በሰው ደም ነውና እንግዲህ በዛ ምክንያት ነው መድብል ታዲያ ምንድነው ያለው እንዴ ካንተ ጋማ በይሄ እንደዚህ አይነት ስራ ከምሰራ ለምን በቃ ለምን ሞቼ በቃ አይኔ ያየ ለምን አልቀበርም አይነት ነገር ነው ያለውና እንግዲህ መድብል ባከ ይሄን የባል ሀገር አባባል ለምንድነው የሚልሁን አድርገህ ራስን አለውጥም እያለው ነበርና ራስ መለወጥ ማለት በንግዳችን ላይ ጋይስ ለፍቶ ጥሮ ግሮ ከፍ ዝቅ ብሎ ነው እንጂ በአቋራጭ ጎዳና የሆነ ሰው ህይወት አጥፍቶ የሆነ ገንዘብ ማግኘት በጣም ነውር ነው። ከነውርም ነውር በጣም እና እንግዲህ ዛሬ ቪዲዮ ይመስል ነበር። ወይዘሮ ማህሌትም እንግዲህ ከበነ መድብል ቁጥጥር ስር ውላለች። ኤደንም እንግዲህ ከቤት ተባራለች ማለት ሁኔታው ስለታወቀባት እና ቤተሰቦቻችን የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እንገናኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።